ምን እያረክ ነው? ምን እያረክ ይመስልሻል? ብቻ ልትመታኝ እንዳይሆን። እሱም በተግባር ባሳይሽ ይሻልሽ። በእናትህ አሁን ከመንገድ ይዞር በለልኝ። ባለን ምን ታመጫለሽ? እሱን ለማሰብ ይከብዳል። አሁን እኮ እዚህ ጋር ናታን የለም። ማን ሊያስጥልሽ ነው? በእናትሽ አተ መሲ እኮ ነኝ። እኔ ነኝ ላንታንሽ ናታንን እርዳታ የምፈልገው። አሁን ወሬ አታብሽ። ቆይ ከኔ ጋር ያለብሽ ችግር ምንድነው? አንቺ ራስሽ ከኛ ጋር ያለብሽ ችግር ምንድነው? ቆይ ለምንድን ነው ከሰብሪና ከጆኒ ህይወት የማትወጪው? አያገባህም። ኦኬ እሺ፣ ስለሚያገባኝ ነገር እናወራ። እሺ ምንድነው የሚያገባህ? አንቺ ማን ስለሆንሽ ነው እባክሽ እኔን የምትሳፈጪ? ብቻ ሴት መተህ ወንድ ልትባል ባልሆነ። በደንብ ነው የምባለው። ጥሩ፣ እንደዛ ከሆነ ይዋጣል። አረ አንተ ልቀቀኝ! አንቺ ጫጩት ልቀቀኝ! ካሌብ! አሃ ጎረምሳሽን አስከትለሽ መተሽ ነው እንደዚህ ተዳፈርሽ? ልቀቀኝ! ውሻ የኔ መሲ ላይ ነው ጀምታው። ናታን ለምን ነው የምትው? ናታን ነገርኩህ እኮ በቃ ተነስ። ውሻ አንተ ጋር ገና አልጨረስንም። እሺ ሴት የመታ ወንድ አያስብልም። እሺ ለምንድን ሊመታሽ ነበር? በጆኒና በሰብሊ መሀል ለምን ትገበልሽ ብሎ። ቆይ እሱ ምን አገባው? የጆኒ ጠበቃ መሆኑ ነው። እስቲ ቆይ አለቃሽም አይደል? መሲ እኮ ነው። ራሴ እንዴት መከላከል እንዳለብኝ ያውቃል። ቆይ ግን ለምን ብቻሽን መጣሽ? ጠብቂኝ ብዬሻል ነበር። እኔማ ማገኘው ሰው ስለነበረ ነው። ያው ደስ ይበለው። በሱ የተነሳ ያው ተደብድበሽ ነበር። ቆይ አንተ እንዴት በዚህ በኩል ልትመጣ ቻልክ? ስደውል ስልክ አታነሽም። ከዛ መንገድ ላይ ልጆች ሳገኝ በዚህ በኩል ሄዳለች አሉኝ፣ ተከተልኩሽ። ለማንኛውም አመሰግናለሁ። እሺ ምን ማለት ነው ደግሞ? ምስጋና ወንጀል ሆነ ልትለኝ ባልሆነ። መሲሙስ እያስደበርሽኝ ነው። ደግሞ ምን አጠፋው? አንቺ አይደብርሽም እንዴ እናመሰግናለሁ ስትይ? ናታን ይቅርታ። ለነገሩ አንቺ ልክ ነሽ። እንዴት? እኔ የሩቁሽ ሰው ስሆን የአዲሱ ባልሽ ግን የልብሽ ሰው ነው አይደለ? እሱ እኮ አዲሱ ባል አይደለም። እና ታዲያ ምንድን ነው? ድሮ ልጅ እያለ ነው የቃቃ ባል። መሲ አትቀልጂ። አልቀለድኩም ናታን። አጋጣሚ ፌስቡክ ላይ ተገናኘን፣ በቃ ከዛ ማውራት ጀመረ። የራሳችሁ ጉዳይ። የኔ አባት እየቀናህ ነው እንዴ? ነው ወይስ ምንድን ነው ጉዱ? እኔ ቤትሽ ድረሽ ነሽ። ግን እኮ ጉድ ፋይን ነው። ሺህ ጊዜ ብንኮራረፍ እንደተኮራረፍን ቤት ድረሽ እንሻለሁ። እኔ ግን ተኮራርፈን ቤት ድረስ እንድንሄድ አልፈልግም። እና ታዲያ ስለ ሁሉም ነገር ይቅርታ አድርግልኝ። እሺ ይቅር ብዬሻለሁ። ይሄማ ይቅርታ አይደለም። እና ታዲያ ምንድን ነው? እንጃለ። እሺ ምን ባደርግ ነው የምታምኚው? እማዬ ምን እንደምታደርግ ቅድም አሳይቼሃል ነበር። ወይኔ ናታን። እሺ በቃ አሁን አይንሽን ጨፍኝ። አንተ ልጅ አድምጠኝ እስኪ ልጠይቅህ። አሁን መግለጽ ይችላል። ትዝልሃለሁ የትም የትም ሆነ ኦሆይ ከአንተ ጋር መኖሩን። የኔ ናታን ስትስመኝ ውስጤን እንዴት ደስ እንዳለው ማን በነገረ። አንተ ከኔ ምንድነው ፈልገው? መልሽልኝ። ምኑን? ልቤን። ሂድና እዛ ቻሊና ጋር ፈልግ። እሺ ቻሊና ጋር የለም፣ አንቺ ጋር ነው ያለው።
እኔ ጋር የለም አልኩ አይደል እንዴ? አንቺ ቆይ ከኔ ምንድነው የምትፈልጊው? ከናታን አጠገብ እንድትርቅ። ለምን ሲባል? ምክንያቱም ናታን ሲጎዳ ማየት ስለማልችል። አልሰማሽም ነው? እንዲያውም አንድ ነገር ልንገርሽ። ምንድነው? ከዚህ በኋላ ናታን የሚባል ልጅ እዚህ ሰፈር ከመጣ አጥንቱን ሰባብሬ ነው በፌስታል የምሰጠው። ሰምተሽኛል? ደግሞ ሰማኛለህ? ናታንን ጫፉን ንከውና በኔ እጅ ነው እሺ የምትሞተው። እንደውም እሱ ለኔ ጸዴ ሐሳብ ነው። ባንቺ ናፍቆት እየተንገበገብኩኝ ከምኖር ባንቺ እጅ ብሞት ይሻለኛል። ዋሪ ንግግር ዋት ዲያሎግ አንተ ሁለት ቀን ከኔ ጋር ቢውል ይሄ ልጅ አርስቶትልን ሆኖ ቁጭ አላለም። ዋት ንግግር ውሎን ይመስላል የሚባለው እውነት ነው። የሚገርም ነው። አሻንቲ አሁን መሄድ እንችላለን። አረ ተው ቾምቤ፣ መጀመሪያ አፈቱትም ሳይፈታ ብንሄድ አይደለም እንዴ? አረ ፍቱት የሆነ ነገር ና አልኩህ አይደል እንዴ? እሺ በቃ ሰላም እንግዲህ አበርታት። አይዞሽ በቃ እናንተ አስራቶች አይደላችሁ እንዴ? በቃ ፉከራ ማለት እንደዚህ ነው። መፎከር ነው፣ መሸለል ነው። አላወቀኝም። የናታን ጫፉን እንኳን አሳየው። ዝም እንዳትዩ፣ አጠገብሽ ነኝ። እየቀለድሽ አይደለም አይደል? እንዴት ቀልዳለሁ? ሰፊ አታዩም እንዴ? ልጁ ጀግና ይጫወታል። ለነገሩ ነው ትናንትና ስለመጣሁት በቀል ነው። ታዲያ እኔ ምን አደረኩት? ያው ለነገዘሽ ተጣልተሻል ነበር። ይሄ ሴታ ሴት እኔ መሲን አላወቀኝም ማለት ነው። የምር ግን አስደሰትሽኝ። እና ታዲያ እኔ እህትሽ እጅ ልስጥ እንዴ? ናታን ግን እንዴት ደረሰልሽ? ያው እየተከታተለኝ ነበራ። እሱ ልጅ ግን እንዴት ነው? አዲስ አስልትሽ እየሰራሽ ሳትሆን አትቀርም። እኔ እንጃ ግን በቃ የሆነ ለውጥ እያየሁበት ነው። እንዴት? ከመጠን በላይ ከማን ጋር ነው የምትደዋወዩ ብሎ ክንክን አድርጎታል። ይሄማ በጣም አሪፍ ነገር ነው። በደንብ አጠናክሪው እሺ። እስኪ የሚሆነው እናያለን። እኔ ምንሽ አንቺ እስከ ጆኒ ጋር ታረቅሽ እንዴ? ባክሽ ማታ በደውልለትም አያነሳም እንዴ? ቆይ ትላንትና በአካል አወራዋለሁ ብለሻል ነበር? ይሄ ካሌብ ነዋ። በጥፊ መታኛለሽ ምናምን ብሎ ጻባችን ላይ ቤንዚል አርከፈከፈበት እና አንቺንም ሊመታሽ እንደነበረ አትነግሪው? አይ ነገር ማባባስ ይሆናል ብዬ ተውኩት። የኔ እናት አስበንበትም ሆነ ሳናስብበት አንዴ እዚህ ችግር ውስጥ ገብተናል። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ቆይ ግን እኔ የምለው እኔና ጆኒ ባንታረቅ ደስ የሚልሽ ይመስለኝ ነበር። እሱማ ምን ጥያቄ አለው? ግን ምንም ይሁን ምን ሰላምሽን እንፈልገዋለን። አመሰግናለሁ። ኧረ ምስጋና ስሚ፣ ትናንት ከድብድቡ በኋላ ናታን አመሰግናለሁ ስለው ምን እንዳለኝ ታውቂያለሽ? ምን አለሽ? ይሄ ናታ የሚባል ልጅ ግን ለምንድነው ከመንገድ የማይወጣው? አላውቅም፣ ግን በጣም እየናቀን ነው። ባለቤቱን ካልናቁ አጥሩን አይነቀንቁም ይባላል። እውነትን ነው፣ በጣም እየናቀን። ምን ማድረግ እንዳለብህ ለአንተ አልነግረን። እሱ ያሳስባል። ግን አንተ ለምንድነው መሲል ታጥቃት የሞከርከው? ለአንተ ስንዋ አልገባኝም። ሰብለ ሌላ ነገር ውስጥ እየከተተቻት ያለችው እሷ ነች። እንደውም ንገረኝ ካልከኝ ሰብለን ካንተ ለይታ ሌላ ማጣበስ ነው የምትፈልገው። ያኔ ተላለቅ ናታ ሰብለን ማጣት ምን ማጣት እንደሆነ አላወቀችም። እኔማ በራሴ መንገድ ቆንጠጥ አድርጌ ከማላችሁ ላውጣት ነበር። ግን ምን ያደርጋል ይሄ ናታን ተብዬው ቀደም። ለማንኛውም ተረጋጋ። ግን ይሄንን ልጅ ደና አድርገው ዋጋውን በተሰጠው የሚሻል ይመስለኛል። እንዴት እንደሱ አልክ? ያው በዚህ ስራ ላይ ስራውን በደንብ ጥሩ አድርገው የሚሰሩ ሰዎች ከኔ ተሻለ አንተ ነው የምታውቀው። እሱ ስለከነ ጥሩ ሰው ነው መደበበታል። ስታይ አስከፍተሽኛል ማገሬን ሳታሺ ስፈልግ ነበር። ጥሩ ሰዓት ላይ ነው ያገኘው። ደግሞ ከኔ ምን ቀረ? አንተና በዙሪያ ያሉ ሰዎች ከኔ እንደው ፈልጉት ምን ነው ምን ፈልጋለህ? ይሄ ያለኝ ነገርማ በደንብ ታውቀዋለህ። ረስቼው፣ በጣም ይቅርታ። ለካ በጣም ፌመስ ቲክቶከር ነህ። ሙድ ያስክ። በቃ አሁን አታዝገኝ፣ ከመንገዴ ዞር በል። ልጁን ለመታው። በመንገዴ ለሚገባ ሰው አጸፌ ከባድ እንደሆነ ታውቃለህ። አረ ባለቤቱን ካልናቁ አጥሩን አይነቀንቁ ሲባል አልሰማህም? ባለቤቱን እኮ ከናቁት በጣም ቆይቻለሁ። ምን ነው ግን አንተ እጅን ስበሩልኝ አልክ?
ልክ እንደ ኢላ ማለት ነው። እንደ ወንድ ልጅ በግልጽ የሚመጣብኝ በማንኛውም መንገድ ላስተናግደው ዝግጁ ነኝ። ስለዚህ እንሞካከራ። በጣም ደስ ይለኛል። ዛሬ እንደዚህ ቁራት ስትሸት ደስ ትላለህ። ለእጅ ፋሻና ጀሶ እንዳረሰ አንተም ለአፍንጫ ጥጥና አልኮል ይዘህ እንደዚህ ወንድ ስትሸት ደስ ትላለህ። ጆን ምን ፈልግሽ? መጀመሪያ ከንዴት ተረጋጋና አውራለሁ። ምንድነው የምረጋጋው? ከንዴት ተረጋጋና ላስረዳ እችላለሁ። እኔማ ማታ ሳስብ ላዳምጥሽ አስቤ ነበር፣ ግን አንቺና በዙሪያሽ ያሉ ሰዎች እንዳለ የኔን በዙሪያ ያሉ ሰዎችን እንዳለ ማጥቃት ነው የጀመራችሁት። ስለ ካሌብ ነው የምታወራው? አዎ ስለ ካሌብ ነው። እነሱ ማን ሆነው ነው የሚመጡት? መጀመሪያ እኮ ችግር ለመፍጠር የሞከረው እሱ ራሱ። ቢሆንስ? እሱ ሊያናግራት ሞከረ እንጂ ሊያጠቃት አልሞከረ። አትሳሳት። ናታን ባይደርስ ኖሮ ሊደበድባት ነበር። ይሄን ድርሰት የነገረችሽ እሷ ነች? አዎ እሷ ናት። እኔ ግን ከሷ ይልቅ ካሌብን አምነዋለሁ። ጓደኛ ስለሆነ ነው? አዎ ጓደኛዬ ስለሆነ። ጆኒ ብዙም ባታምነው ግን ጥሩ ይመስለኛል። ለምን ሲባል? እሺ ሌላው እንኳን ይቀር። እኔ ትናንትና ነገር ማባባስ ስላልፈለኩ ነው እንጂ በጥፊ ሊመታኝ ሰንዝሮ ነበር። መሲ በዚህ ተናዳ ነው ጣልቃ የገባችው። ከዛ ሊያጠቃት ሞከረ። ሰብለም ነው የምታወሪው? እውነታው አላምንሽም። ለነገሩ ልክ ነህ። ከኔ ከፍቅረኛክ ይልቅ የምታምነው ጓደኛክ ነው አይደል? በጣም ነው ማዝነው። እሺ በእናትሽ ማይል እማዬ ትሙት አላሸክ እኮ ካሌብ ነው የኔ ሰብለ ላይ እጁን ያነሳው። ጆኒ ይህንን ነገር ባልናገር በጣም ደስ ይለኝ ነበር፣ ግን በቃ በሁሉም ነገር መወንጀል በጣም ነው ያስጠላኝ። ይመስለኛል ማንንም ማመን እንዳለብንና እንደሌለብን ማወቅ አለብን። ቻው። ካሌብ እገድልሃለሁ። እኮ አንተ ነህ የኔ ሰብል ላይ እጅን ያነሳው። ማን አባሁ ነው የኔ ሰብል ላይ እጅን የምታነሳው? አስቤው እኮ አይደለም። በጥፊ ስትለኝ ስሜታዊ ሆኜ ነው እጄን ያነሳሁባት። እኔ ይሄንን ማመን አልችልም። አንተ የኔ ሰብሊ ምን ያህል እንደምሳሳላት አታውቅም? አዎ አውቃለሁ። ያ ጉንጭ ላይ ይሄን እጅ ነበር ተሰርፌ ነበረው። ለአንተ ብዬ እኮ ለእኔ ብለህ ምን አስበህ? ይሄ እጅ ነው ሰብሊ ሊመታት የነበረው አይደል? በቃ ይቅርታ አድርግልኝ። ይቅርታ ሳይሆን ትምህርት ነው የሚያስፈልግ። ምን አይነት ትምህርት? ይሄ አትታይም። ስማኝ የሆነ ለማክረም የምፈልገው ጉዳይ አለ። ምንድነው? እሱ ነኝ ቁጭ በይና ንገሪኝ። እሺ ስማኝ
የሆነ ዘፈን ልጋብዘው አስቤያለሁኝና ይሆነዋል ወይስ አይሆነውም የሚለው ነገር ልትነግረኝ ፈልጌ። ለማን? አንተ ነው ምንድነው አድሮ ቃሪያ የሚያደርገው? ገባኝ። ለዛ ጀንጃኝሽ ነው እና ታዲያ እኔ ምን አገባኝ? አንተ ማለት እኮ ወንድሜ ነህ። ቆይ ካንተ ውጭ ማንን ላማከር እችላለሁ? መሲ ግን ይሄን ነገር በጣም እያመረርሽ ነው። ከልብሽ ነው? ምን ላድርግ ብለህ ነው? ፍቅር እኮ ኦቨርዶዝ ሆኖ አናቴ ላይ ወጥቶብኝ ነው። አትፍረድብኝ ናታን። በእናትህ እሺ በለኝና በእናትህ እሺ። ምንድነው ዘፈኑ? ስማኝ ናታን፣ ደግሞ ያሰብኩት ማለት ነው በራሴ ድምጽ ሪከርድ አድርጌ ልልክለት ነው እኮ። በዚህ ድምጽ? አዎ። ምን አለበት እንዴ? ዋናው ፍቅሩ ነው። እሺ ይሁንልሽ። እስኪ ዝፈኝ ልስማሽ። እሺ። ስንት አጥምደህ ስንት ይዘሃል ስንቷን ቆንጆ አፍዝዘሃል የሴት ሁሉ አንማረፊያ ስንት አለ ሆይ መንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ ልንገራቸው ጀግንነትክን የኔ አንበሳ እንዴት ነው? አሪፍ ነው እንዴ? በቃ እና ታዲያ ምን ልበል? እንዴ ሁሉ ዘፍኝ ምን ልበል ትለኛለህ እንዴ? በደንብ አድርገህ ንገረኝ እንጂ መሲ። በእናትሽ ተይኝ። ቆይ ምን ሆነ ነው እንዴ? ችግር አለ? ምንም ችግር የለም። ብቻ ምን ነው አትሄድብኝ የኔ አንደኛ እባክህን አሉን ብቸኛ። ብቻ እንደዚህ ሙድ እያስሸለሽ ነው እንዴ? ያው አንተ ላይ ነው። ምን ታመጣለህ? ምን እንደማመጣማ ሰሻለሁ። መሲ ነኝ። አንቺ